ትራምፕ ለኢራን የሰጧትን የ10 ቀናት ማስጠንቀቂያ አጥፈው አስቸኳይ ጥቃት ለመሰንዘር ማሰባቸው ተሰምቷል። ኢራን አስቸኳይ ደብዳቤ ለተባበሩት መንግስታት ስትልክ የአሜሪካ ጦር የ3 ዙር ጥቃት ለመሰንዘር ሙሉ ዝግጅቱን መጨረሱ ተሰምቷል። በዚህ ደግሞ የኢራን ጀት በረራ ላይ መከስከሱ ተሰምቷል። አያቶላ ኢራን ከመከላከል ወደ ማጥቃት እንደምትሸጋገር ሲዝቱ የፋርስ ምድር ትኩሳትን በዝርዝር ይዘነዋል። አብራችሁን ቆዩ። በዩናይትድ ስቴትስና በኢራን መካከል ያለው ውጥረት በከፍተኛ ደረጃ እየተባባሰ በመጣበት በዚህ ወቅት ፕሬዚዳንት ዶናልድ ትራምፕ ቴህራን ለአዲስ የኒውክሌር ስምምነት የሚቀርቡ ጠንካራ ቅድመ ሁኔታዎችን እንድትቀበል ለማስገደድ ያለመ የተወሰነ የመጀመሪያ ወታደራዊ ጥቃት ለማድረስ እያሰቡ መሆኑ ተሰምቷል። ዘ ዎል ስትሪት ጆርናል እንደዘገበው የታቀደው እርምጃ የተመረጡ ጥቂት የኢራን ወታደራዊ ወይም የመንግስት ተቋማትን ኢላማ ያደረገ ሲሆን ዓላማውም ወዲያውኑ ወደ ሙሉ ጦርነት ውስጥ ሳይገባ በቴህራን ላይ ጫና መፍጠር ነው። የስልት ብቅ ያለው ዲፕሎማሲያዊ ንግግሮች በቆሙበትና ዩናይትድ ስቴትስ በመካከለኛው ምስራቅ ከፍተኛ የሆነ ወታደራዊ ግንባታ እያደረገች ባለችበት ወቅት ሲሆን ትዕዛዝ ከተሰጠም በጥቂት ቀናት ውስጥ ለሚካሄዱ ኦፕሬሽኖች ኃይሏን እያዘጋጀች መሆኑ ታውቋል። ዘ ዎል ስትሪት ጆርናል በዝርዝር እንዳሰፈረው የመጀመሪያው ጥቃት አረንጓዴ መብራት ካገኘ በቅርብ ጊዜ ውስጥ ሊከናወን ይችላል። የጥቃት የኢራንን የዩራኒየም ማበልጸግ እንቅስቃሴን ለማቆም የታለመ ቢሆንም ለውይይት የሚሆኑ በሮችን ክፍት በሆነ መልኩ ለማቆየት በጥንቃቄ የተሰላ እንደሚሆን ይጠበቃል። በጉዳዩ ዙሪያ ግንዛቤ ያላቸው ምንጮች እንደሚያመለክቱት ትራምፕ የተለያዩ አማራጮችን መርምረዋል። እነዚህም አማራጮች አሁን ካለው የተገደበ አካሄድ ጀምሮ እስከ ሰፊ ዘመቻዎች ድረስ የሚዘልቁ ሲሆን ይህም የመንግስቱን መሰረተ ልማቶች ኢላማ ሊያደርግና አልፎ ተርፎም የኢራን መንግስት ለማዳከም ወይም ለማናጋት የሚሞክር ሊሆን ይችላል። አክሲዮስ እንደዘገበው አንድ ትራምፕ አማካሪ በግል በሰጡት ግምገማ ንግግሮቹ የሚቋረጡ ከሆነ በሚቀጥሉት ሳምንታት ውስጥ ጥቃቶቹ የመፈጸማቸው ዕድል 90% መሆኑን ገልጸዋል። የአዲስ ክስተት የተከሰተው ትራምፕ የካቲት 12 በዋሽንግተን ዲሲ በተካሄደው የሰላም ቦርድ የመጀመሪያ ስብሰባ ላይ ለኢራን ይፋዊ ማስጠንቀቂያ ከሰጡ በኋላ ነው። በጋዛ ያለውን ሁኔታ ማረጋጋት ላይ ትኩረት ባደረገው በዚህ መድረክ ላይ ትራምፕ ኢራን ያልተገለጹ መጥፎ ነገሮችን ለማስቀረት በግምት በ10 ቀናት ውስጥ ቢበዛ ደግሞ እስከ 15 ቀናት ባለው ጊዜ ውስጥ ትርጉም ያለው ስምምነት መፈረም እንዳለባት አጽንኦት ሰጥተው ተናግረዋል። ኢራን የኒውክሌር መሳሪያ እንዳታገኝ መከላከል ዋነኛው ጉዳይ መሆኑን ደግሞ ሲገልጹም የኒውክሌር መሳሪያ ሊኖራቸው አይችልም፣ የኒውክሌር መሳሪያ ካላቸው በመካከለኛው ምስራቅ ሰላም ሊኖር አይችልም ብለዋል። ብሉምበርግ በዘገባው ይህ የጊዜ ገደብ የተቀመጠው 2 የአውሮፕላን ተሸካሚ መርከቦች፣ ተዋጊ ጀቶች፣ ቦምብ ጣይ አውሮፕላኖችና የነዳጅ አቅርቦት አውሮፕላኖችን ጨምሮ ሰፊ የአሜሪካ ወታደራዊ ኃይል በቦታው በሰፈረበት ወቅት ጋር የተገጣጠመ ነው። ይህም አስተዳደሩ አስፈላጊ ሆኖ ሲገኝ ከዲፕሎማሲ ወደ ኃይል እርምጃ ለመሸጋገር ያለውን ዝግጁነት ያሳያል። የዝግጅት ስር በ2015 ወደ ተፈረመው የጋራ አጠቃላይ ድርጊት መርሃ ግብር ይመለሳል። ትራምፕ በመጀመሪያው የስልጣን ዘመናቸው በ2018 ከዚህ ስምምነት በመውጣት በኢራን ላይ ከፍተኛ የጫና ማሳደሪያ ማዕቀቦችን ጥለው ነበር። በሰኔ ዩናይትድ ስቴትስ ኃይሎች ከእስራኤል ጋር በመቀናጀት በኢራን የኒውክሌር ተቋማት ላይ የአየር ድብደባ ሲያካሂዱና ቁልፍ የሆኑ ቦታዎችን እንደመሰስን ሲሉ ውጥረቱ ከፍተኛ ደረጃ ላይ ደርሶ ነበር። ምንም እንኳን እነዚህ እርምጃዎች ቢወሰዱም የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ ከሲኤንኤን ጋር ባደረጉት ቃለ ምልልስ ወደ 400 ኪሎ ግራም የሚጠጋ የበለጸገ ዩራኒየም አሁንም ሳይነካ መቆየቱንና ማግኘት እንደሚቻል አረጋግጠዋል። ይህም የኢራን ኒውክሌር አቅም አሁንም እንደቀጠለ መሆኑን ያጎላል። ግሮሲ በድርድሩ ላይ ግልጽ የሆነ ልዩነት እንዳለ ገልጸው ዩናይትድ ስቴትስ የዩራኒየም ማበልጸግ ሙሉ በሙሉ እንዲቆም ስትጠይቅ፣ ኢራን ግን የማዕቀብ እፎይታን እየፈለገች ፕሮግራሟን ለሰላማዊ ዓላማዎች ለመቀጠል እየወተወተች መሆኑን ጠቁመዋል። በኦማን አሸማጋይነት በጄኔቫ የተካሄደው የቅርብ ጊዜው ቀጥተኛ ያልሆነ ንግግር የተደበላለቀ ውጤት አስገኝቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከግሮሲ ጋር ተገናኝተው ቴህራን ለወደፊቱ ውይይቶች ማዕቀፍ ለማዘጋጀት ቁርጠኛ መሆኗን መግለጻቸውን ዘ ታይምስ ኦፍ እስራኤል ዘግቧል። ግሮሲ ከፈረንሳዊ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ስብሰባውን 2 እርምጃ ወደፊት ሲሉ ገልጸውታል። ሆኖም ከአሜሪካ ወታደራዊ አቋም የተነሳ ጊዜው ውስን መሆኑን አስጠንቅቀዋል። በብሉምበርግ ቴሌቪዥን ቀርበውም የዲፕሎማሲው መስኮት እየጠበበ መሆኑን ደግሞ በመግለጽ ሁኔታው ወደ ባሰ ግጭት እንዳያመራ ፈጣን መሻሻል እንደሚያስፈልግ አሳስበዋል። ለትራምፕ ተከታታይ ዛቻዎች ምላሽ ለመስጠት በሚመስል መልኩ ኢራን ያላንዳች መለስለስ ያልበገሬነትና የቁጭት አቋም መያዟን በይፋ አሳውቃለች። በዋሽንግተን የሚገኙ የኢራን የተባበሩት መንግስታት ድርጅት አምባሳደር አሚር ሰይድ ኢራቫኒ ለድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዝና ለጸጥታው ምክር ቤት ፕሬዝዳንት አስቸኳይ ደብዳቤ ልከዋል። በዚህ ደብዳቤያቸውም ማንኛውም አይነት የአሜሪካ ወታደራዊ ትንኮሳ ወይም ጥቃት ከኢራን በኩል ቆራጥና ተመጣጣኝ የሆነ የአጸፋ እርምጃ እንደሚያስከትል በማስጠንቀቅ በጽኑ አሳስበዋል። ሮይተርስ እንደዘገበው ከሆነ በደብዳቤው ላይ የትራምፕ ንግግሮች የጦርነት አቀንቃኝነትን የሚያሳዩና በውል ሊፈጸም የሚችሉ ወታደራዊ ወረራ ስጋት መሆናቸውን በመጥቀስ በአካባቢው የሚገኙ ሁሉም የአሜሪካ የጦር ሰፈሮች፣ ተቋማትና ንብረቶች የኢራን ህጋዊ የጥቃት ኢላማ እንደሚሆኑ አምባሳደሩ በግልጽ አስታውቀዋል። አምባሳደር ኢራቫኒ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አሜሪካ የምትሰነዝረውን ዛቻ በአስቸኳይ እንድታቆም ጫና እንዲያደርግ የጠየቁ ሲሆን ለዚህም በድርጅቱ ቻርተር አንቀጽ 51 ላይ
የሚገኘውን ራስን የመከላከል መብት እንደ መከራከሪያ ነጥብ ጠቅሰዋል። ኢራን ከፍተኛ መንፈሳዊ መሪ አያቶላህ አሊ ኻሜኒ በበኩላቸው ምንም እንኳን የዲፕሎማሲ ንግግሮች እየተካሄዱ ባሉበት ወቅትም በአሜሪካ ላይ ያላቸውን ጠንካራና የማይለወጥ አቋም በድጋሚ አንጸባርቀዋል። ባደረጉት ንግግር ዋሽንግተን ኢራንን ከኒውክሌር ኃይል የመጠቀም መብቷን ለመንጠቅና ለማሳጣት እየጣረች መሆኗን ከሰዋል። እነሱ ስለ ኒውክሌር ኃይላችሁ እንደራደር ይላሉ፣ ነገር ግን የድርድሩ የመጨረሻ ውጤት መሆን ያለበት እናንተ ይህንን ኃይል ማግኘት የለባችሁም የሚል ነው ሲሉ ኻሜኒ ተናግረዋል። አልጀዚራ እንደዘገበው የኻሜኒ ንግግሮች ኢራን እንደ ሚሳኤል ፕሮግራም ያሉ ወይም ቀጠናዊ ተጽዕኖ ባሉ መሰረታዊና ስትራቴጂካዊ ጉዳዮች ላይ ለማንም እንደማትንበረከከና ቀናሽ እንደማታደርግ የሚያረጋግጡ ናቸው። በሌላ በኩል የአሜሪካ የጦር ኃይል ግንባታ በከፍተኛ ጥናትና ስልት የታጀበ እንዲሁም በስፋት እየተከናወነ ያለ ሂደት ሆኗል። የሀገሪቱ የመከላከያ ሚኒስቴር ዩኤስኤስ አብርሃም ሊንከን የተሰኘውን የአውሮፕላን ተሸካሚ የጦር መርከብ ከኢራን የባህር ዳርቻ በግምት 700 ኪሎ ሜትር ርቀት ላይ እንዲሰፍር አድርጓል። በተጨማሪም ዩኤስኤስ ጀራልድ አር ፎርድ የተሰኘው ሁለተኛው ግዙፍ የአውሮፕላን ተሸካሚ መርከብ እስከ ቅዳሜ ድረስ በቦታው ይደርሳል ተብሎ ይጠበቃል። የታላቅ የጦር ኃይል ወደ 160 የሚጠጉ ዘመናዊ አውሮፕላኖችን፣ የአየር መከላከያ ስርዓቶችንና የባህር ውስጥ ሰርጓጅ መርከቦችን ያካተተ ሲሆን ይህም ለአሜሪካ ለረጅም ጊዜ የሚቆይ ወታደራዊ ኦፕሬሽን የማካሄድ አቅምን ይሰጣታል። የመከላከያ ተንታኝ ብራድሊ ቦውማን እንደገለጹት ይህ በጣም ከፍተኛ የሆነ የአሜሪካ የውጊያ ኃይል ክምችት ሲሆን በትራምፕ የድርድር ጠረጴዛ ላይ ያላቸውን ተሰሚነትና ጫና የመፍጠር አቅም በእጅጉ ይጨምረዋል። የኢራን ምላሽ የራሷን ወታደራዊ ብቃት በማሳየት ላይ ያተኮረ ነው። በዚህም መሰረት የዓለም አቀፍ የነዳጅ ትራንዚት ቁልፍ በሆነው የሆርሙዝ የባህር ወሽመጥ ላይ ከሩሲያ ጋር በመተባበር የጋራ የባህር ኃይል ልምምድ በማካሄድ ላይ ትገኛለች። የኢራን ባለስልጣናት በዓለም ላይ በባህር ከሚጓጓዘው ነዳጅ ውስጥ 1/4 የሚሆን የሚያልፍበትን ይህንን ወሽመጥ ለመዝጋት በተደጋጋሚ ዝተዋል። ይዛቻም በዓለም አቀፍ ደረጃ ነዳጅ የማግኘት ስጋትን በመፍጠሩ የነዳጅ ዋጋ በአንድ በርሜል እስከ $72 እንዲያሻቅብ አድርጓል። ቻይና ዴይሊ እንደዘገበው የወታደራዊ ልምምድ ከኢራን ማስጠንቀቂያዎች ጋር ተዳምሮ ቴህራን ከሞስኮና ከቤጂንግ ጋር ያላትን ጥብቅ ወዳጅነት የሚያሳይ ሲሆን ይህም የአሜሪካን ቀጣይ ስልቶች ሊያወሳስብ ይችላል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከትራምፕ አቋም ጋር ሙሉ በሙሉ በመስማማት ኢራን የምትፈጽመው ማንኛውም አይነት ስህተት ማንም ሊገምተው የማይችለው ምላሽ እንደሚያስከትልባት አስጠንቅቀዋል። ይህ በእንዲህ እንዳለ በተባበሩት መንግስታት ድርጅት የአሜሪካ አምባሳደር የሆኑት ማይክል ዋልስ ኢራን የጊዜ መግደል ዘዴ እየተጠቀመች ነው ሲሉ ከሰዋል። አምባሳደሩ አክለውም የኢራን መንግስት በተቃዋሚዎች ላይ የሚያደርሰውን ጭቆና በመጥቀስ ከ18000 እስከ 40000 የሚደርሱ ሰዎች ለሞት መዳረጋቸውን በማስረጃነት አቅርበዋል። የሰብአዊ ቀውስም በኢራን ላይ የሚደረገው ጫና እንዲቀጥል እንደ ዋነኛ ምክንያትነት ተጠቅሷል። በዲፕሎማሲያዊ መስክ ከኢራን ከሩሲያና ከቻይና የተወከሉ መልእክተኞች ስለ ኒውክሌር ፕሮግራሙ እድገት ለመወያየት ከዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ መሪ ራፋኤል ግሮሲ ጋር በጋራ መምከራቸውን ኢራን ኢንተርናሽናል ዘግቧል። በዚህ ስብሰባ ላይ የአገሪቱ የውጭ ጉዳይ ሚኒስትር አራግቺ ግሮሲ ለተጫወቱት ሚና ምስጋናቸውን አቅርበው ኢራን ወጥ የሆነ የሥራ ማዕቀፍ ለመቅረጽ ትኩረት እንደሰጠች አረጋግጠዋል። የአናዶሉ ኤጀንሲ እንደዘገበው ግሮሲ ውይይቱን በአዎንታዊ መልኩ የተመለከቱት ሲሆን ኤጀንሲያቸው አስፈላጊውን ድጋፍ እንደሚያደርግ ቃል ገብተዋል። ሆኖም አል አረቢያ እንደጠቀሰው ግሮሲ አሁን ባለው ወታደራዊ እንቅስቃሴና ውጥረት ምክንያት የዲፕሎማሲው ጊዜ በጣም አጭርና ውስን መሆኑ ከፍተኛ ስጋት እንደፈጠረባቸው ገልጸዋል። በአሜሪካ ኮንግረስ ውስጥም ጉዳዩ ከፍተኛ ክትትል እየተደረገበት ይገኛል። ተወካዮቹ ሮካናና ቶማስ ማሴ ትራምፕ ያለ ኮንግረሱ ፈቃድ ጥቃት የመሰንዘር ስልጣናቸውን የሚገድብ የውሳኔ ሀሳብ ለማቅረብና ድምጽ ለማሰባሰብ በማቀድ ላይ ናቸው። ዘኒውዮርክ ታይምስ እንደዘገበው ትራምፕ ለአዲሱ ወታደራዊ እርምጃቸው ግልጽ የሆነ ህዝባዊ ምክንያት እስካሁን አለማቅረባቸው ከቀድሞቹ አስተዳደሮች ልምድ ጋር ሲነጻጸር የተለየ ያደርገዋል። ጋዜጣው በዝርዝር እንደገለጸው ትራምፕ ትኩረታቸውን በኒውክሌር ፕሮግራሙ ላይ ብቻ ቢያደርጉም ረዳቶቻቸው ግን ሌሎች ተጨማሪ ምክንያቶችን እያጣቀሱ ይገኛሉ። ከነዚህም መካከል የተቃዋሚዎቹን ደህንነት መጠበቅና ኢራን እንደ ሐማስና ሄዝቦላ ላሉ ቡድኖች የምታደርገውን ድጋፍ መግታት የሚሉት ይገኙበታል። የአሜሪካ የኢኮኖሚ እርምጃዎች ከወታደራዊ ዝግጅቷ ጋር ተቀናጅተውና ተደጋግፈው እየተተገበሩ ይገኛሉ። ፕሬዚዳንት ትራምፕ የኢራንን የነዳጅ ምርቶች በሚገዙ ሀገራት ላይ ከፍተኛ የንግድ ቀረጥ የጣሉ ሲሆን እንደ ዲያጎ ጋርሺያ ያሉ ዩናይትድ ኪንግደም የባህር ማዶ የጦር ሰፈሮችን ለወታደራዊ ዘመቻዎች ለመጠቀም መዛታቸውም ተሰምቷል። ፍራንስ 24 እንደዘገበው ከሆነ ኢራን ማንኛውም አይነት ወታደራዊ ትንኮሳ በቀጠናው ላይ እጅግ አስከፊና ሊስተካከል የማይችል መዘዝ እንደሚያስከትል በማስጠንቀቅ የተባበሩት መንግስታት ድርጅት አቤቱታ አቅርባለች። አምባሳደር ኢራቫኒ ደብዳቤ አሜሪካ ለሚከተለውና ቁጥጥር ሊደረግበት ለማይችለው ማንኛውም አይነት ቀውስ ሙሉ ኃላፊነቱን እንደምትወስድ አጽንኦት ሰጥቶ አስፍሯል። በሐምዳን ግዛት በልምምድ ወቅት የኢራን ተዋጊ ጀት ተከስክሶ የአንድ አብራሪ ህይወት ማለፉን ቲአርቲ ወርልድ ዘግቧል። ምንም እንኳን ይህ ክስተት ከአሜሪካ ዛቻዎች ጋር በቀጥታ የተያያዘ ባይሆንም ኢራን በከፍተኛ ንቁ ሁኔታና በዝግጁነት ላይ ባለችበት ወቅት ወታደራዊ እንቅስቃሴዎቿን አጠናክራ መቀጠሏን የሚያሳይ ሆኗል። ኢንዲፔንደንት እንደዘገበው የትራምፕ አስተያየቶች ወታደራዊ እርምጃው ሊቃረብ ይችላል የሚሉ ስጋቶችን በእጅጉ አባብሰዋል። ቴህራን በበኩሏ ጦርነት የመጀመር ፍላጎት እንደሌላት ብትገልጽም ራሷን ለመከላከል ግን ሙሉ በሙሉ ዝግጁ መሆኗን በድጋሚ አስታውቃለች።
ለተባበሩት መንግስታት ድርጅት በሰጠችው ይፋዊ ማስጠንቀቂያም ለሚከተለው ማንኛውም አይነት መዘዝ ዋሽንግተን ተጠያቂ እንደምትሆን በጽኑ አሳስባለች። እስካሁን ያለው ወቅታዊ ሁኔታ እጅግ አሳሳቢና ያልተረጋጋ ነው። የጦር ኃይሎች በብዛት በሰፈሩበትና የተቀመጡት የጊዜ ገደቦች እየተቃረቡ ባለበት በዚህ ወቅት የሚቀጥሉት ጥቂት ቀናት ዲፕሎማሲ ያሸንፋል ወይስ ወታደራዊ አማራጮች ተግባራዊ ይሆናሉ የሚለውን የሚወስኑ ይሆናል። የአሜሪካ ባለስልጣናት ኢራን የቀረበላትን የስምምነት እድል እንድትጠቀም መክረዋል። በተለይም ወታደራዊ ጥቃቱ በዚህ የሳምንቱ መጨረሻ ሊጀምር እንደሚችል በሚወጡ ዘገባዎች መካከል የራፋኤል ግሮሲ ተደጋጋሚና አስቸኳይ የሰላም ጥሪዎች ዓለም አቀፉ ማህበረሰብ ግጭቱን ለማስቀረት ያለውን ከፍተኛ ፍላጎት ያንጸባርቃሉ። የትራምፕ አስተዳደር የኒውክሌር ጉዳይን ብቻ ሳይሆን የኢራንን የባላስቲክ ሚሳይሎች ልማትና በቀጠናው ያሉ ተላላኪ ቡድኖችን የሚመለከት አጠቃላይ ስምምነት ላይ ለመድረስ ቅድሚያ ሰጥቶ እየሰራ ይገኛል። ኢንቨስቲንግ.com እንደገለጸው ከፍተኛ የአስተዳደሩ አማካሪዎች የተገደበ ጥቃት አማራጭን በተደጋጋሚ ለፕሬዝዳንቱ አቅርበዋል። ሆኖም ግን ሰፋ ያሉና ትልልቅ ወታደራዊ እቅዶችም በግምገማ ላይ ናቸው። የኢራን ፓርላማ አባል ሙሐመድ ናባቪያን ቀደም ብሎ በነበረ የቃለ ልውውጥ ትራምፕ ምልክታዊ የጥቃት ልውውጥ ለማድረግ አቅርበው እንደነበር ገልጸው ቴህራን ግን ይህንን ሀሳብ ውድቅ በማድረግ አሜሪካ ከፍተኛ የወታደር ኪሳራ እንደሚደርስባት ማስጠንቀቋን ይፋ አድርገዋል። የአሜሪካ መከላከያ ሚኒስትሩ ሄግዜስ ፔንታጎን ለማንኛውም አይነት ክስተት ዝግጁ መሆኑን ሲያረጋግጡ፣ በአንጻሩ አራግቺ በሚሳኤል ጉዳይ ላይ ምንም አይነት ድርድር እንደማይደረግ በቁርጠኝነት ገልጸዋል። ዘኒውዮርክ ታይምስ እንደጠቆሙ ዲፕሎማሲያዊ ንግግሮቹ የማይሳኩ ከሆነ የኢራን ከፍተኛ አመራሮች ለማዳከም የታለሙ የልዩ ኃይል ኦፕሬሽኖች ሊካሄዱ የሚችሉበት እድል ሰፊ ነው። በዚህ ውጥረት ምክንያት የዓለም ገበያ ምላሽም ያልተረጋጋ ሆኖ ቀጥሏል። የነዳጅ ዋጋ በከፍተኛ ሁኔታ ሲጨምር፣ የአክሲዮን መመዘኛዎች ደግሞ ማሽቆልቆላቸው ተሰምቷል። ዘ ጋርዲያን እንደዘገበው በአካባቢው ያለው ከፍተኛ የአሜሪካ ወታደራዊ መገኘት በድርድር ሂደቱ ላይ እንደ ጥላ ሆኖ አጥልቶበታል። ትራምፕ የተገደበ ጥቃት ለማድረስ ማሰባቸው ኢራን ለኒውክሌር ስምምነቱ እንድትገዛ ለማድረግ የታለመ በከፍተኛ ጥንቃቄ እየተቀመረ ስጋት ነው። የተቀመጠው የ10 ቀናት የጊዜ ገደብ እየተቃረበ ሲመጣ ዓለም አቀፉ ማህበረሰብ ሁኔታው ወዴት ሊያመራ እንደሚችል በንቃት እየተከታተለ ይገኛል።